አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ደግሞ ቆንጆ ጤናማ የሆነ የጾም ቁርስ ይዤላችሁ መጥቻለሁ። በበሶ ነው፣ በሰሊጥ ነው የምናዘጋጀው። ስለዚህ እሱን እንዴት ነው ማዘጋጀው የሚለው ነገር አብረን ያለን አብራችሁ ነው። ዛሬ ለምናዘጋጀው ቁርስ የሚያስፈልገን ግብአት በቅደም ተከተል ብናይ እዚህ ጋር የበሶ ዱቄት አዘጋጅቻለሁ። በተቻለ መጠን ለበሶ ፍርፍርና ለጭኮ የሚያስፈልገን የበሶ ዱቄት ላይ ትንሽ ኮሰረትና ኮረሪማ ብንጨምርበት በጣም አሪፍ የሆነ ጣዕም ይሰጠዋል። የእናንተ በሶ ለበሶ ብጥብጥ የተዘጋጀ ከሆነና ቅመም እንኳን ከሌለው ኮረሪማ ካላችሁ ጭቅቅ ያለ ኮረሪማ እላው ላይ በተን ብታረጉበት አሪፍ ነው። የኔ ግን ስላለው ሲዘጋጅ ራሱ ለበሶ ፍርፍርና ለጭኮ ተብሎ የተዘጋጀ ስለሆነ ስላለው ቅመም ስለዚህ ምንም አልጨመርበትም። በመቀጠል እንግዲህ እዚህ ጋር ያው እንደ ሁሉ ጊዜው ጨው ያስፈልገናል። እዚህ ጋር ጦስኝ አዘጋጅቻለሁ። ጦስኙ ደግሞ አብረን ከጎኑ ለምናዘጋጀው ሻይ ነው። ለበሷችን ሰሊጥ ያስፈልገናል። ትንሽ በርበሬ ይጠቀማለሁ። ስለዚህ በርበሬ ያለኝ እና ዘይት ነው ያዘጋጀሁት። ከዛም እንደምናደርገው ስራችንን ስንጀምር መጥበሻውን ጥድና ትንሽ ጋል ሲልን እንደዚህ ሰሊጡን እንጨምርና ማመስ ሳይሆን እንቆለዋለን። ልክ የሰሊጥ ጣፋጭ ወይም አንዳንድ ነገር ስንጠቀም እንደምንቆላው ማለት ነው። ታያችኋል። በእንደዚህ አይነት መልኩ በደንብ እያገላባበጥን እንቆለዋለን። ከዛ አሁን ደርሷል። ልክ በእንደዚህ አይነት መልኩ ሲበስል ይታያችኋል ልዩነቱን። የዚህ ከለር እና የዚህ ከለር እንደዚህ ወርቅማ ሲመስል እንደዚህ ወረቀት አድርገን እንዲል ያዘጋጀነው ሳህን ላይ ወይም ሰፌድ ላይ እንገለብጠዋለን። የሚቀጥለውንም በቃ በእንደዚህ አይነት መልኩ ቆልተን እንጨርሳለን። እንደዚህ ዘረር ዘረር እናደርገዋለን በተቻለ መጠን በቶሎ ለመፈጨት እንዲደርስ። እንደዚህ የመጨረሻውንም ሰሊጥ ቆልተን እንጨርሳለን። እንዳልኳችሁ እስኪበርድ እንጠብቃለን። ከዛ የቆላነውን ሰሊጥ እንደዚህ ይታያችኋል። እንፈጨዋለን። እንደዚህ በመፍጫ አድርገን በሙቀጫም ሆነ በሙቀጫ አድርገን እንወቅጠዋለን። በነገራችን ላይ ይሄንን ማሽን ሁሌ በተጠቀምኩ ቁጥር ትጠይቁኛላችሁ ምንድነው ማሽንሽ ብላችሁ። ቦሽ ማክሲመም 1600 ዋት ነው። ብዙ ነገር ነው የሚሰራው። ሊጥ ያቦካል፣ ይፈጫል፣ ብሌንድ ያደርጋል። ፓስታ ምናምን ደግሞ መስራት ስትፈልጉ ፊል ላይ ይከፍታል። ምንድነው እንደዚህ ቂጣ ገብቶችላል ፓስታ መስራት ትችላላችሁ። ስለዛ በጣም ቆንጆ ማሽን ነው። ከኔ ጋር 10 ምናምን አመቱ ነው። ሁሉ ጊዜ ስለምትጠይቁኝ በዛውም እግረ መንገድ ልንገራችሁ ብዬ ነው። እስካሁን ድረስ ተበላሽቶ ምናምን አያቅም ወይም አሰርተነው አያቅም ለማለት ፈልጌ ነው። ለማንኛውም ቦሽ ማክሲመም 1600 ዋት ነው። ስለዚህ አሁን እንፈጨዋለን። ልክ እንደዚህ ተቀልልን እናበቃለን። ዘይቱን እስከሚያወጣ ነገር አንጠብቀውም። ልክ ፍጭት አድርጎት እንዲህ ዘይቱ ማውጣት ሲጀምር እናውጣዋለን። አሁን ውሃ እንጥዳለን ለበሶ በዛው ለሻይ እንዲደርስልን በቶሎ እንደዚህ በጋዝ እንለኩሳለን። አሁን ለበሶ የሚሆን ያክል ሞቅ ብሎልኛል። ለሻዩ ግን አልፈላም። እሱን በኋላ አፍልተን እንሰራለን። ስለዚህ እሳቱን አጥፍቼ አነሳዋለሁ። እሳቱን አጠፋዋለሁ። ለበሶ የሚሆን ሞቅ ብሏል ውሃው ስላችሁ ግር እንዳትሰኙ። ይሄን ማቃለን ምናምን እንዳትሉ እሺ። ማያቅ ሰው ስላለ ነው በሞቀ ውሃ እንደሚሰራ። አፍልተን ነው ወይ የሚል ሰው አለ። የተለያየ ጥያቄ የሚያቀርብ ሰው ስላለ ሁሉም ነገር ለሁሉም ሰው አይደለም እና ከዛ አንፃር ነው። ደግሞ ሁሉንም ማስተያየት ስለምቀበል ከዛ አንፃር ነው አንዳንድ ነገር በጣም የምዘረዝረው እሺ እንጂ ማያቅ ሰው አለ የለም በማለት በእንደዛ አይነት ሐሳቤ አይደለም። ለማንኛውም እዚህ ጋር እናደርጋለን መሰላችሁ። እንደዚህ ሰሊጣችንን እናደርጋለን። መጀመሪያ እንደዚህ የሚያክል ሰሊጥ እናደርጋለን። የቆላነው ሰሊጥ 120-100 ግራም አይነት ነገር የሚሆነው አለ። 50 ግራም የሚያክል ይሄን የሚያክል ብቻ በግምት አደረኩኝ። እዚህ ጋር መጀመሪያ ውሃ የምጨምርበት ለምን እንደሆነ መሰላችሁ? ዘይቱን ለማውጣት ትንሽ እንትን ስላለ ስለተያያዘ ለቆጥ ነገር ስላለ ጓጓላ ሆኖ በሶስት እንዳይገኝ ነው። ስለዚህ ምን አደርጋለሁ? ቀላሉ ስራ እንደዚህ ውሃ አረግና ጨውን አረጋለሁ። ከበሶ ዱቄት ጋር አንድ ላይ አልጨምረው። ለዚህ ነው ቅድም በጣም እንታትበሉት ያልኳችሁ። በጣም አትፍጩ ዘይቱን እንዳወጣባችሁ ያልኳችሁ ማለት ነው። ግን ኢንኬዝ እንደዚህም ሆኖ ከወጣባችሁ ከዛ እንደዚህ ታረጋላችሁ። የሞቀ ውሃ ታረጋላችሁ። በደንብ አድርገን ይሄንን እናማሟዋለን በውሃ። ያችሁት እንዴት ቀለል ያለ ስራ እንደሚሆን። በርበሬ እዚህ ጋር አለ። ትንሽ በርበሬ እንጠቀማለን የምንፈልገውን ያክል። እኔ ለምሳሌ እንደዚህ የሚያክል በርበሬ ያስፈልገኛል። ስለዚህ ይሄን አብረን በደንብ አድርገን ብጥብጥ እናደርገዋለን። ትንሽ ውሃ ጨመርኩበት። ትንሽ ጨው ጨመርኩበት። ቀምሼው ከፈለጋችሁ እናንተ ጨውን አነሳ አድርጋችሁ ማር መጠቀም ትችላላችሁ። ከዛ እናደርጋለን መሰላችሁ ዱቄቱን እንደዚህ ጨምሬ አበሰብሳለሁ። እያየን እንጨምራለን። አያችሁ ፈረንጅ ፕራክቲስ ሜክ ፐርፌክት የሚለው ወዱ አይደለም። ጨምረው አሁን እንትኑ ውሃው ላይ ዱቄቱን ጨምረው ሄዶ ምንድን ነው ልክክ በቃ ምንም አያስፈልገውም።
ውሃን መጨመር አይጠበቅብንም፣ ዱቄትን መጨመር አይጠበቅብንም። የጾም በሶ ድርቅ የማለት ጸባይ አለውና እንደዚህ አድርጋችሁ በተልባ በሰሊጥ የተለያየ ነገር ስትሰሩት የተሻለ ያባላችኋል እና በጣም አሪፍ ነው። ተገቢውን ያክል ንጥረ ነገርም ታገኛላችሁ። በጣም ብዙ ነገርም ታገኛላችሁ። ለምሳሌ ከሰሊጡ ፕላንት ቤዝድ ያደረገ ፕሮቲን ታገኛላችሁ። በጣም በጣም ቆንጆ ነገር ነው ሰሊጥ። ብለድ ፕሬሸር ለማስተካከል ይሆናል። በደም ውስጥ ያለ ስኳርም ሌቭሉን ለማስተካከል ይሆናል። ለብዙ ነገር ነው ሰሊጥ የሚጠቅመው እና በእንደዚህ አይነት መልኩ ስንሰራው በጣም አሪፍ ነው። እስቲ ይቀመስ። መልዬ እጅሽ ይባረክ። ትንሽችን ፈርፈር እናደርጋታለን። ሰሊጥ ስላለ ነው እንደዚህ እንትን የሚለው ጨበጥ ነገር የሚለው ያጠባብቅ የለ ሰሊጥ። ለዛ ነው ብትን ብሎ የማይፈረፈረው። የበለጠ ዱቄት መጨመር አለባችሁ፣ በጣም ብትን እንዲል ከፈለጋችሁ ማለት ነው። እኔ ግን አልፈልግም። ይሄ እንትን ሲበላ ንቅ የሚያደርግ ነገር እኔ አልወድም፣ ለምን እንደሆነ አላውቅም። ስለዚህ በእንደዚህ አይነት መልኩ አበቃለሁ ማለት ነው። በሶ እንዲሰርች ጨርሻለሁ። አሁን ደግሞ እናደርጋለሁ አብሬ የማቀርበውን ሻይ እሰራለሁኝ። የጦስኝ ሻያችን እዚህ ጋር እናፈላለን። አሁን ውሃችን ፈልቷል። ጦስኛችንን እንደዚህ እጃችን ላይ እናደርግና ታያችኋል። እንደዚህ አንድ ማንኪያ የሚሆን ጦስኝ ያደርጋለሁ። አንድ ወይም አንድ ከግማሽ አረኩኔ እንደዚህ አሸታ አድርገን ኦባ እንጨምረዋለን። በጣም እንዲወፍር ከፈለጋችሁ ትንሽ ተክተክ ታደርጉታላችሁ። አይ ቀጠን ያለ የምትፈልገው ካላችሁ እንደዚህ የፈላ ውሃ ውስጥ ብቻ ጨምር አድርጋችሁ ወዲያው ዝግት አድርጋችሁ ታወሩታላችሁ። ትንሽ ቁጭ ስታረጉት ጦስኙ ከታች ሻዩ ከላይ ይሆንላችኋል። ከዛ በኋላ ቀርተን የምንፈልገውን ነገር ጨምረን ማር፣ ስኳር ሊሆን ይችላል ወይም እንደኔ ባዶ ሊሆን ይችላል መጠቀም ነው። ታያችኋል። ከለሩን ሳሳያችሁ ይሄን ይመስላል። ሲጨበጥ ደግሞ እንዴት ቀላል እንደሆነ ባሳያችሁ። ለምን መሰላችሁ? ሰሊጡ ስላለ እንትን ይለዋል ያጠባበቀዋልና ለዛ ያችሁት። የጾም በሶ የምትበሉ አይመስላችሁም? በላው ላይ ደግሞ ሻያችሁን ስታረጉበት ምን ልበላችሁ። በነገራችን ላይ ሰሊጥ ግንን ያለ ቃና ነው ያለው። እንደዚሁ እንኳን በጣፋጭነት ስንበላው የሚሰጠው ጣዕም አለ አይደለ? በሶም እንደዛው አይነት የሆነ ሁሉም ሰው በቀላሉ ሊደፍረው የሚችል አይነት ቃና ነው ያለው። እንደዚህ ለየት ያለ ያልተለመደ አይነት አለም እና የሆነ ብሉይ የሚል ቃና ነው ያለው። የእነሱ የሁለቱ ደግሞ አንድ ላይ ጥምረት ልነግራችኋችን በቃ ቤታችሁን ውድ ነው የሚያደርገው። ጣዕሙ የሆነ ያልተለመደ ነገር አይደለም። በተልባ መስራት አሪፍ ነው። በጣም ቆንጆ ነው ተልባም። አሁን ግን ለልጆቻችሁ ለምሳሌ ሰሊጡንና ተልባውን ስሰጧቸው ካላወቁት ነው እንጂ ካወቁት በቀላሉ የሰሊጡ ቀላል ነው ለልጆች መብላት። የሆነ የሰሊጥ ኮኪስ ምንም ሲሰራ ልጆች አፍ ላይ ቀለል ያለ ነው። ካስታወሳችሁ ራሳችሁን ራሱ የሰሊጥ ጣፋጭ የምንበላት አልነበረች ኢትዮጵያ የሚሰራው ማለት ነው። እሷ ቀለል ብላ ነው የምንበላው። ከዛም አንጻር በጣም ቅልል ያለ ጣዕም ያለው አፍ ላይ እና በቃ አንድ ላይ ደግሞ በጣም አብሮ የሚሄድ አይነት ነገር ነውና እንዳልኳችሁ ደግሞ ከሰሊጡ የሚገኘው ንጥረ ነገር እንዳለ ሆኖ የጦስኙ ሻይ በጣም አሪፍ ነው። የበሽታ መከላከላችን አቅም ከፍ ያደርግልናል። አሁን ደግሞ ወቅቱ ባክቴሪያ ምናምን ጉንፋን የምንያዝበት ሰዓት ነው አይደለ? ለዛ እንግዲህ በጣም ጥቅም አለውና የጦስኙንም ሻይ እንደዚህ አብራችሁ ብታቀሩ በጣም አሪፍ ነው። በነገራችን ላይ እንደዚህ የጦስኝ ሻይ፣ የእንስላል ፍሬ ሻይ፣ የነጭ አዝሙድ ሻይ ምናምን ስላችሁ የሆነ በደንብ ዲቴል የምጠይቁ ሰዎች አላችሁ። ላይክ እናቴ እንዲህ ችግር አለባት እና እንዲህ ተጠቀሙ ምናምን የምትሉኝ ሰዎች አላችሁ። እኔ ከሕክምና አንጻር ሳይሆን የምነግራችሁ እንደ አንድ እናት እንደ አንድ ምግብ ላይ ብዙ ሰዓቷን እንደምትገለ ስለ ምግብ መስራት እንደምትወድ ሴት የራሴ የሆነ የማውቀውን ነገር እያወቅኩ ያለሁትን ነገር ነው የምነግራችሁ እና ከኔ ወስዳችሁ ለምሳሌ እርጉዝ ከሆናችሁ ወይም ተጓዳኝ ችግር ካለባችሁ አከታትላችሁ መጠጣትን መጠቀም የለባችሁ። ከመጠቀማችሁ በፊት ዶክተራችሁን ብታማክሩ የተሻለ ነው። ነገር ግን ፕሮጀክት አይደለም። እንደዚህ አሁን እንትን ጠጡ ምናምን ሲባል የሆነ 6 ወር ምናምን ቅጥቅጥ አርጋችሁ ጥሩ ስለሆነ የጦስኝ ሻይ መጣት የለባችሁም ወይ የሆነ የነጭ አዝሙድ ሻይ። ምክንያቱም የሚያመጣው ደግሞ ሲበዛ ሳይድ ኢፌክት ሊኖረው ይችላል። ስለዚህ እንደዚህ አይነት ነገር ለጤና ቆንጆ ነው ተብሎ የሆነ ነገር ሲነገራችሁ በቃ ይህ ምንድን ነው የአኗኗር ዘዬ ነው መሆን ያለበት። ገብቷችኋል? አባባሌ መርዝ አይደለም፣ ጥሩ ነገር ነው፣ ኸርብስ ነው፣ ቆንጆ ነገር ነው። እናናም ብትሉ ሁሉም ነገር ብትሉ የራሱን ጥቅም አለው። ስለዚህ እነኛን ጥቅሞች
በየቀኑ በማድረግ አንድ ነገር ላይ ዝም ብሎ እሱ ብቻ ሳይሆን በመቀያየር ለምሳሌ ዛሬ ጦስኝ ካረጋችሁ ሌላ ቀን ደግሞ ሻይ ቅጠል፣ ከዛ ደግሞ ሌላ ቀን ነጭ አዝሙድ፣ ከዛ ደግሞ ሌላ ቀን የሆነ ነገር ናና ሊሆን ይችላል። እንደዛ አድርጋችሁ አኗኗራችሁን ጤናችሁን የጠበቀ ሁኔታ ጤናችሁን ባማከለ ሁኔታ ሲሆን አሪፍ ነው እንጂ የሆነ ነገር ስተባለ ያንን ነገር ብቻ የምትቀጠቀጡ ከሆነ ይሁን እንደ አዲስ ስፖርት ሰሪ ማለት ነው። ስፖርት ከተባለ ገብቶ በቃ ትልቅ ምናምን እንደሚያነሳ ወይት አይነት ነገር ነው። እንደዛ እንዳይሆን የአኗኗራችሁ ዘዴ እንደዚህ ጤናማ በሆነ ነገር ብትቀይሩት ጤናችሁን ባማከለ ሁኔታ ሻይ ስታፈሉ በሶ ሊሆን ይችላል፣ የተለያየ ምግብ ሊሆን ይችላል ስትሰሩ። እኔ በነገራችን ላይ እንደዛ ነው የማምነው። ይሄ እንትን ጥሩ ነው እንትን ጥሩ አይደለም ምናምን የሚባል ነገር እኔ ጋር የለም እና አኗኗራችንን እንደዚህ እያስተካከልን እየቀያየርን ኪሳችን በማይጎዳ መልኩ እኛም በማያደክም መልኩ እየቀያየርን እንጠቀም ከማለት አንጻር እንግዲህ ዛሬም እንደዚህ በሰሊጥ በስቶ ይዤላችሁ መጥቻለሁ። እንደምትወዱት በጣም ተስፋ አደርጋለሁ። እንደነገርኳችሁ ለልጆች ለአዋቂ ለሁሉም ሰው ይሆናል። ስለዚህ እንደዚህ ስሩና ሰንበታችሁን ሞቅ ደመቅ አርጋችሁ ዋሉ። ሻዩም በጣም አሪፍ ሻይ ነው፣ ሞክሩት ለማለት እወዳለሁ። እንግዲህ ለዛሬ የነበረኝ ቪዲዮ ይሄን ይመስል ነበረ። አዲስ የሆናችሁ ደግሞ ቻናሌን ከወደዳችሁት ሰብስክራይብ ማድረጋችሁ እንዳረሱ፣ የሰራሁትን ደግሞ ካደነቃችሁ በላይክ ፍቅራችሁን ግለጹ። በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።